ና እስኪ ና አባዬ ለምንድን ነው የምትፈሩት ለምን ምንም አትሆኝም በእናትሽ ምንም አትሆኝም የኔ ወድ ፈልጋላችሁ እሺ ከዛ እዚህ ጋር አስቀምጠዋለን እሷ እንትን ይላሉ ይሰጡንና ይሄዳሉ ውሃ በዳ በኋላ ያዙኝና መኪና ውስጥ ከተው እዚህ አመጡኝ ወስዳችኋለሁ ሁላችሁንም ወስዳችኋለሁ ቃላ ምናምን እየሰደቡን ይቀጠቅጡናል ብቻ አድርጎ መጫወቻ ሊያደርገኝ እንዲሁ የሱ ብቻ አድርጎ መጫወቻ ሊያደርገኝ የጨካኝ አባት ያኛው ወንድምህም አይሄው ይከብብኛል እነዚህ ጨካኞች ማን አባቱ ነው የሚገድል ማን እሱ ነው የሚገድልኝ ይድልኝ ካጠገቤ ተወዳ እንት ነገር አረጋት ስንት ነገር ወስጄ እሱን ከስንት ጊዜ ባል ከዛ ስለዚህ አንቺ የወሲብ ንግድ ውስጥ አንቺን ማካተሽ ነበር በገንዘቡ ተማምኖ በሀብቱ ተማምኖ እንዲያረገኝ በቃ እንግዲህ ውድ ተመልካቾች ቤት ውስጥ የነበረውን ስሜት አይታችኋል በጣም ተረብሻለሁ ማለት ይሄ ቤተሰብ ዞሮ እየሄድን ችግር ይሆናል አይደለ ነገሮችን አስተካከልኩ ብዬ ስሞክር እናቱን አገናኙት ብዬ ስሞክር ደግሞ የማናቀው እህት ተፈጠረች እግዚአብሔር ይመስገን እንኳን በዙ ሮባዬ ደስ ብሎኛል በመኖሯ ግን አንዱ አስቸጋሪው ነገር ምንድነው የወለደችውን ያብራኳን ክፋይ ማለት አብራኳም እንኳን ባይቀበላት ብቻ እናት ናትና የልጇ ጉዳይ አሳሰበኝ በጣም ስሜት ያረጋኝና ምንድነው የፈለኩት አሁን ከዚህ በኋላ መቆም የሚባል ነገር አልፈለኩም እነሱን አገናኝቻለሁ እናትና እህቱን አሳርፊያቸዋለሁ ብዬ ማረፍ አልፈለኩም እኔ አሁን ምንድነው የፈለኩት ዘሩ ጋር እንደውልለትና እስኪ ልጆች የሚቀመጡበትን ቦታ ኦር ደግሞ የሆነ ብቻ መጋዘንም ብቻ የሆነ ጥቆማ ይስጣንና ልጆች ለማግኘት እንድንሞክር ላረግ ነው የፈለኩት እስካሁንም አብራችሁን ስለቆያችሁ ከዚህ በኋላም ቆይታችሁን እንደማትነፍጉኝ በእናንተ ሙሉ እምነት አለኝ ቪዲዮን ላይክ ሼር ሰብስክራይብ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው እስኪ ያዝና ሮባዬ ዘሩ ጋር እንደውለታለን ዘሩ ደግሞ የሚለንን እስኪ እንሰማለን ማለት ነው ከዘሩ ምን ፈልገው የሚያቀው ቤት ካለ ወይ ደግሞ ልጆች ሊቀመጡ ይችላሉ የሚለውን እንዲነግረን ነው ማለት ነው እስኪ እንደውለትና የሚሆነውን እንሰማለን አትንገሩሽ እኔ አብሬክ እንደሆንኩ እንዳልነገር አይ እንዲያቅኔም አልፈለኩም Hello. Hello. አቤ ሰላም ነው እግዚአብሔር ይመስገን አለን ዴቭ ነኝ ዘሩ አውቄያለሁ ምን ፈልገህ ደወልክ ቀደም እየደወልኩልህ እኮ ስልክህም ቢብሎኝ ነበርና አዎ በተደጋጋሚ ጊዜ ደውል ነበር አይቻለሁ ምን እንደፈለክ ተናገር ነው እሺ ዘሩዬ አሁን ምን መሰለህ ሮቤልና እናቱን አገናኝቻቸው ነበርና ቀደም አዲስ አሪፍ ዜና አለ እህትም እንዳላችሁ አውቀናል ስለምን እህት ነው የምትወራው እህት አላችሁ ማለት የአቶ ገዛኸኝ የሆነች ከሮቤል እናት የተወለደች አንድ ቆንጂዬ ራሱን ሮቤልን የምትመስል ቆንጂዬ እህት አለ ሄሎ ዘሩ አቤት እየሰማሁ ነው እና እሷንም አገኘናትና በአጋጣሚ የሆነች ነገር ተፈጥራ እስኪ ዘሩ የሚችለው ነገር ካለ ይረዳናል በሚል ነው ወዳንተ የደወልኩት ምን ደረጃችሁ ተፈልጋችሁ ዘሩዬ ምን መሰለ እንግዲህ ያው አቶ ገዛኸኝ የሚያደርጉትን እያረጉ ያሉትንም ነገር አንተ ታውቃለህና ልጆች እስኪ የሚገኙበት ቦታ እሳቸው የሚያስቀምጡበት ቦታ ካለ እንድጠቁመን ነበር ስማ ዴቭ አቤት እኔ አንተ ስለሆንክ ነው አሁን የሚያነሳውት እንጂ ከዚህ በፊትም ሮቤል ብዙ ነገር ነግሮኝ ቃል ገብቶልኝ ተነስቶ ጠፍቷል
ስለዚህ አሁንም ቢሆን አንተንም በፍጹም ላምን ስለማልችል እባክህ አትልፋ። ስለዚህ ሁለተኛም እንዳትደውልልኝ እባክህ ተወኝ። ዘሩ እንደሱ አይደለም። አሁን ሮቤል እኔ አጠገብ ሆኖ አይደለም እያወራሁ ያለሁት እኔ ነኝ እያወራሁ ያለሁት ዘሩዬ። እና ይገባኛል ያለው ነገር ብዙ ችግሮች አሉ እና ሮቤልም አሁን ያለበት ስሜት ነገሮችን ለመፍታት በጣም ሩጫዎች በዝተውበት እንጂ ያው አንተ ወንድሙን የሚከዳ አይነት ወንድም ሆኖ አይደለም። ሄሎ እሺ እንዳችሁን የፈለጋችሁት ዘሩዬ፣ እኔ አሁን የምፈልገው ካንተ ልጆች የት እንደሚሆኑ ማለት አቶ ገዛኸኝ ልጆቹን የት እንደሚያስቀምጧቸው የምታውቀው ነገር ይኖራል ብዬ ስላሰብኩ ነው። ግን አንድ ነገር ወቁ፣ እኔ አሁንም ቢሆን እናንተን ለመርዳት ሲሆን ያቺ እህት የተባለች ሴት እውነት ነው ብዬ ስላመንኳችሁ ብቻ ነው ይሄን ነገር የማደርገው። የእውነት ነው እውነት። እኔ አሁን በአካል ራሱ ብትገናኙ ደስ ይለኛል። አይደለም እንዲህ እኔ እናንተ የምታደርጉት ነገር ምንም ነገሩ እኔ እየጣመኝ ስላልሆነ እሱ ነገር ይቅርብኝና አሁን ህፃናቶቹ የሚቀመጡበትን ቦታ ነግራቸዋለሁ። እሺ ሁለት ቦታዎች አሉ። ከሁለቱ ቦታዎች ላይ ውጪ ሌላ ቦታዎች እናስቀምጣቸው ነበር። ኦኬ። ስለዚህ ሁለቱ ቦታዎች ነው ልታገኛቸው የምትችሉት። እሺ፣ አንድ ትልቅ መጋዘን ቦታ ሄደን ባዶን አጋጠመን። አንድ ሰው አሳይቶን ነበርና ባዶ መጋዘን ነበረ። አዎ፣ እሱ ከጊዜ በኋላ እሱን መጋዘን መጠቀም ስለተውን ያን መጋዘን አሁን ማታለያ ብቻ ነው፣ ምንም ነገር አንጠቀምበትም። ለዛ ነው። እሺ፣ ስለዚህ ሁለተኛ የሚሆነው መጋዘን ይዘህን ለመሄድ ፈቃደኛ ነህ? እሱ ሎኬሽኑን ልክላችኋለሁኝ። በሎኬሽኑ መሰረት ሄዳችሁ ማግኘት ትችላላችሁ። ኦኬ ዘሩ፣ ብትኖር ሞር ደግሞ አሪፍ ይሆናል ብዬ ስላሰብኩ ነው። እኔ ከዚህ በላይ ብዙ ችግር ውስጥ መግባት አልፈልግም። እስካሁን ድረስ የገባሁበት ችግር ይበቃኛል። ሎኬሽኑን ልክላችኋለሁኝ። በዛ መሰረት ከፈለጋችሁ ሄዳችሁ ማግኘት ትችላላችሁ። አይ ካላችሁ ተውት። እኔ ምንም የሚመለከተኝ ጉዳይ የለም። አይ ዘሩ ያስፈልገናል እኮ ግን ያው ብትኖር በሚል ነው። የማይሆን ከሆነ ደግሞ መልካም ፍቃድ ሆኖ ራሱ ሎኬሽኑን ልካለው ስላልክ እናመሰግናለን። ማለት ከዚህ በላይ ግን ተጠንቀቃችሁ ሄዱ። ከውስጥም ከውጭም በጣም ብዙ ጥበቃዎች ስላሉ በጣም በጥንቃቄና ከሰው ጋርም ከቻላችሁ የጸጥታ ኃይላትንም ይዛችሁ ብትሄዱ ጥሩ ነው። እሺ ዘሩ፣ እንግዲህ ያው እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ብለህ አሁን ልክላችኋለሁ። እሺ ነበር። እሺ እንደሰማችሁት ነው። ከአንድም ሁለት ቦታ አሁን ባለፈው ሄደን ልጆቹን ያጣንበት ቦታ ያው ምንድን ነው የሚባለው ማፏገሪያ እንደምንለው አይነት ነው ማለት ነው ቦታው። ስለዚህ ሁለተኛውና ዋናው ቦታ ሳይገኝ አይቀርም። እንግዲህ ይሄ ማፏገሪያ ካልሆነ ማለት ነው። ስለዚህ ምንድነው የሚሆነው? ሮባ እህት ጋር ትደውላታለህ። ልጇን ታውቃለች ማለት እናት ናት ብዬ ስለማስብ እንጂ እኛ ትንሽ ልጅ የእሷን ልጅ ማወቅ ያቅተናል አይደለም። መኖር ስላለባት ቦታው ላይ ሮቤል እህቱን ይጠራታል። ወደዛ ቦታ እንሄዳለን ማለት ነው። ምንም የምናባክነው ጊዜ አይኖርም። እኔ ማለት ልጆች ናቸው። አሁን ትልቅ ሰው ቢሆን ለነገ ብናሳድረው እኔ አሁን እናትና እህቱን አገናኝቻቸው ውስጤ በጣም ረክቷል። ኦልሬዲ በቃ ወደ ራሴ መመለስ ነበር የምፈልገው። ግን የልጆቹስ ለምን ቤቴስ ገብቼ እኔ ስለ ልጆቹ ለምን እጨነቃለሁ? በቃ የሚሆነውን በአንዴ አሁን አይተነው የሚሆን ከሆነ ይሆናል፣ ካልሆነ ደግሞ ለነገ ላሳድረው ብዬ ነው። ስለዚህ አብሮነታችሁ እስካሁን ስላለ እናመሰግናለን። ሮባይ ያለበት ስሜት ዝም አለ እያሉ ይመስለኛል አሁንና ቤተሰቦቼ በጣም በነገሮች ግርታ ተሰኝቻለሁ። በጣም ብዙ ነገሮች ድብልቅልቅ እያሉብኝ ስለሆነ ነው ዝምታውን የመረጥኩት። እንዳለክ ዘሩባቤል ሁለት መጋዘን አለ። አንዱ ማፋገሪያ ነው፣ አንዱ ነው ዋናው ቦታ ብሏል። ያለ ቦታ አሁን ሎኬሽን ልኮ ከሆነ አይተን እዛ ቦታ እንዳለውም ሰዎች ሊያስቀምጡ ስለሚችሉ ምናልባት ለነሱም ሪስክ ስለሆነ ስራው ህፃናቶች በብዙ የታሸጉ ህፃናቶች እዛ የምናገኝ ከሆነ እኛም ሪስክ እንትኑን ወስደን እንሄዳለን። ሴፍቲያችንን ጠብቀን ሄደን በዚህ ውስጥ የእህቴንም ልጅ ልናገኘው እንችላለን። ሌሎችንም ህፃናቶችን በሰላም ልናገኝ እንችላለን። ምን እንደሚፈጠር አናውቅም። አብረን እንሂድ። ውድ ተመልካቾች እንዳልኳችሁ ነው የሚሆነው። ሄደን ልጆቹን እናያለን። እግዚአብሔር ፈቅዶ የእሱ ፍቃድ ሆኖ ጥረታችን ግብ መጥቶ የእሱን እህት ልጅ የእሱ እህት ልጅ ብቻ ስለሆነ አይደለም አሁንም የሌሎችን እናት እንባ የምናብስበት ቀን ያድርግልን ነው የምለው። አብሮነታችሁ እንዳይለየን።
ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥልን። ዘሩ ሮባዬ እህት ጋር ትደውላታለህ። እህትን ይዘናት ወደዛ ቦታ እንሄዳለን። አብሮነታችሁ እንዳይለየን እንሂድ። ውድ ተመልካቾቼ እንደምታዩት ነው። እኔም ሮቤልም እህቱም ቦታው ላይ ተገኝተናል። በሩ ላይ 2 ጥበቆች ይታዩኛል። ወደ ውስጥ እንግዲህ ቤት ውስጥም አለ ብሎናል ዘሩ። እንግዲህ ጥሩ ጥቆማን የሰጠን እንዴት እንደሚደረግ አላውቅም። ከጀርባ ያሉ አካላቶች አሉ። እነሱ እንዲያጸዱልን እናደርጋለን ማለት ነው። አብራችሁ ቆዩ። እንግዲህ ያው ምን እንደሚፈጠር አናውቅም። ከጀርባ ብዙ ብንሆንም ውስጥ ደግሞ ምን ያህል እንደሆኑ ስለማናውቅ አብራችሁን ቆዩ። ያው ተመልካቾቼ እንደምታዩት ያያችሁት ነው ቪዲዮን። በር ላይ የነበሩት ጥበቆች ዘሩ የሰጠን ጥቆማ በነገራችሁ ላይ አሁንም ጥሩ ነበረ። ትክክለኛ ጥቆማ ነው። ውጭም ጥበቆች እንዳሉ ቤትም ጥበቆች እንዳሉ ትክክለኛ ጥቆማ ነው የሰጠን። ለጥቆማው እኛም አመስግነናል፣ እናንተም አመስግኑልን። ምንድነው የሚሆነው ከዚህ በኋላ እንግዲህ እህቱም መታለች፣ ህሊናን አግኝተናታል። ልጇን ታውቃለች ብለን ስለምናስብ በጣም ብዙ ልጆች አሉ ተብሎ ይጠበቃሉ። ውስጥ እንግዲህ በምን አይነት ሲቹዌሽን ውስጥ ሆነው እንደሆነ እንዴት እንደምናገኛቸው የምናውቀው ነገር የለም። ግን መግባት ስላለብን ቀጥታ እንገባለን። በቻልነው አቅም ቤት ውስጥ አለ የተባለን ቦታ ሁሉ በመፈለግ ልጆቹን ለማግኘት እንሞክራለን። አብራችሁን እስካሁን ድረስ ስለቆያችሁ በጣም እናመሰግናለን። ከዚህም በኋላ አብራችሁን ቆዩ። ገብተን ደግሞ ልጆቹን የማውጣት ስራ ነው የሚሆነው። እንግዲህ ከዚህ በኋላ ሮባዬ የምትላቸው ነገር ካለ ዛሬ ችላ እያልካቸው ነው ተመልካቾች። ቤተሰቦች በጣም በቃ የህፃኖቹ ጉዳይ በጣም አሳስቦኛል። ነገሮች በጣም አዲስ እንግዳ የሆኑ ነገሮች ተፈጥረዋል። ይገባኛል ሮባዬ። እዚህ ህፃናቶቹን በቶሎ ማየት ነው የፈለኩት፣ በቶሎ ማለት ነው። ስንት ህፃናት ሊኖር እንደሚችል እኔም አላውቅም። እንግባ ወንድሜ እንግባ እባክህ፣ ልጆቹን ያቸው። ተረጋጊና ገብተን እናያለን። ሁሉንም ነገር ለማወቅ እንሞክራለን። እንግዲህ ብዙ ህፃናቶች ይኖራሉ ብዬ ነው የምገምተው። እሺ እንግባ እና እንያቸው። የኛንም ልጃችንም ልናገኝ እንችላለን። ፈጣሪ ይርዳል። እሺ እንግባ። እናንተም ተመልካቾች አብራችሁን ግቡ። አብሮነታችሁ እንዳይለየን ነው የምላችሁ። እንግዲህ እግዚአብሔር ሁሉንም በጤነን ማለት በቃ በህይወት እንድናገኛቸው ይርዳል። እንግባ ብቻ ጊዜ አናጥፋ። እሺ ተረጋጊ። እሺ ልያን አይነት ቦታ ነው። እኔስ ቆይ አሁን ሰው አለመኖሩ እንዴት ነው የምናውቀው ሮባ? እሺ በቃ አንዴ መተናል። እንትን በል እህትህን እንትን በልልኝ ለኔ ያዛርግልኝ። ሄኒ እስቲ ውጭ ያሉትን ልጆች እንትን በላቸው። ለማንኛውም ዝግጁ ሁኑና ቀስ በሽ። ቦታው ራሱ ምን አይነት ቦታ ነው ያለው? ቀስ በሉ። ምንም ነገር እየታየኝ አይደል? ብርሃን አለው? አዎ አዎ። ማለት ምንድነው አሁን እኔ ከመሄዳችን በፊት ከመውጣታችን በፊት ተመልካቾቼ እንድነግራችሁ የምፈልገው ነገር ምንም ነገር እያየሁ አይደለም። የእውነት ነው የምላችሁ። እናንተም እንደምታዩት በሮቤል ላይትና በእኔ ላይት ነው ያለ ነው። እህቱ ህሊናም አለች። እዚህ ውስጥ ልጆች ይኑሩ አይኑሩ ምንም የሚሰማን ድምፅ የማየውም ኢሜጅ የለም። ብቻ ግን ቦታው ተብለናል። በነገር ላይ ዘሩባቤልም የሰጠን ጥቆማ ከጋርዶች ውጪ ልጆች ይኑሩ አይኑሩ ተአማኝ አይደለም። ሮባ እንዳይደብር የእውነቱን ነው የማወራው። ገብቷል። እሱም ስላለበት እዚህ አይነት ነገር ውስጥ ብቻ የሆነው ይሁን። አንዴ እንግባና የሚሆነውን እኔ ከቻልክ ካሜራማን እየተከተልከኝ እናንተ ብትዘገዩም እኔ የሆነ ነገር እንኳን ብሆን እናንተ ከኋላ መሆናችሁ ይጠቅማልና ካሜራማን አብረኸኝ ይሆን እናንተ ቀስ ብላችሁ መምጣት ትችላላችሁ ማለት ነው። በጣም ነው የሚያስፈራው። ጨለማ ነው። ቀስ በል እንዴ! እስኪ እያየህ ነው ሮቤል? እዚህ ጋር አንድ ልጅ አግኝቻለሁ። ጌታ ሆይ ሚጣ ወይኔ ደግሞ ስታምር ፀጉር ማማ ሚጣ ነይ እናቴ ነይ
እባክሽ ማማዬ ምንም አትሆኝም በእናትሽ ምንም አትሆኝም የኔ ወድ ምንድነው የምትለው እያየህ ነው ምንድነው የምትለው ያትቺን የመሰለሽ አልሄድም ነይ እስኪ እናቴ ሌሎች ልጆች አሉ እዚህ ነው ብቻሽን ነሽ እማ ነይ ብረቱን የትም አልወስድሽም እኔ እናትና አባቶችሽ ጋር ልወስድሽ ነው እሺ እናቴ ሌላም ድምጽ እየሰማን ነው እናትሽ ጋር ልወስድሽ ነው እሺ ነው አለች እሺ አንሳት እኔ እናቴ ነይ ምንም አትሆኝም ነይ ምንም አላደርግሽም እሺ ለምንድን ነው የማትሄጂው ሮባ ነይ ነይ እናትሽ ጋር መሄድ አትፈልጊ ነይ እስኪ ነይ ብዙ ህጻናቶች ነው ያሉት አይደለም ድምጾች እየተሰሙኝ ነው ምንድን ነው ውስጥ ራሱ ያለው ህጻን ነይ በፈጣሪ ስም አባዬ ና እስኪ ይኸውልህ ቅረጻቸው ና እስኪ ና አባዬ ለምንድን ነው የምትፈሩት ለምን ይኸውልህ ና እኔ ጋር ና አባዬ ና እኔ ምንም አላረገም እሺ ኑ ና ይኸውልህ እኔ ላድናችሁን የመጣሁት እሺ አባዬ እኔን ፈጣሪ ለማነክ ተጨማሪ ህጻናቶች አሉ ህሊና ተረጋጊ ቆይ እንደሱ አይደለም ህሊና እኔን አንድ ያረጋጋልኝ ሩብ ህሊዬ ቆይ ሌላ ልጅ የለም እዚህ እናንተ ብቻ ናችሁ ስንት ናችሁ ያላችሁ እዚህ እናንተ ብቻ ናችሁ እርግጠኛ ናችሁ ሌላ ልጅ የለም ምን ያህል ጊዜ ሆናችሁ እዚህ ካላችሁ እዚህ ከመጣችሁ ታውቃላችሁ ብዙ ቆይታችኋል እኔ እባክሽ እየፈለግን ነው እንፈልጋለን አይዞሽ ምን ለምን ይጠቅማችኋል አሁን ተረጋጉሽ ምንም አትሆንም እኛ የምንወስዳችሁ ወደ እናት ወደ አባታችሁ ነው እሺ ህሊና ደግሞ ወስዳችኋለሁ ሁላችሁንም ወስዳችኋለሁ እሺ ሁላችሁም ወደ ቤተሰቦቻችሁ ትሄዳላችሁ እሺ ተረጋጉ ህሊና ደግሞ በደንብ ተረጋጊ አይዟችሁ በጣም ነው የሚሞቀው እኔ የእውነት ይሞቃል ደግሞ አንድና ሁለት የለውም እነዚህ ልጆች ደግሞ በምን አንጀታቸው ችለውት እስካሁን እንደተቀመጡ ካሜራማን ራሱ አይነን ዳብል እንዳይለ በጣም የሚከብድ ሙቀት ያለበት ቦታ ላይ ነው ያለነው እንረጋጋ ህሊናን አረጋጋት እነዚህ ልጆች እንዲረጋጉ ልጅ ይፈልጉልኝ እኮ እናገኘዋለን ልጃችን ደግሞ እናገኘዋለን አይደለ እንደዛ አይደል የተነጋገርነው ተነሽ እንፈልገዋለን እናገኘዋለን እሺ እነዚህ ህፃናቶች እናወርዳቸውና ከዚህ ቦታ እናስወጣቸው ሰዎቹም እንትን እንዳይሉ ሮቤል አንተ እንትን በልልኝ ማለት እህትን ልታረጋጋት ነው የምፈልገው ህሊና አሁን የምንችለውን ያህል አድርገን ያንቺ ልጅ እዚህ መሃል ባለመኖሩ ያንቺ ልጅ የለም ማለት አይደል ስለዚህ እነዚህ ልጆች እንደምንም ብለን አረጋግተን እየሆነባቸው ስላለው ነገር ማስረጃ ስለሚያስፈልገን እነሱ ማውራት አለብን እሺ ሊና ተረጋጊ ምንድነው የሚሆነው ሮቤል ትንሽ ወደዛ ጠጋ በሉና እኛ ከልጆቹ ጋር ምናወራ ነው የሚሆነው ቆይ ይኸውላችሁ አሁን ተረጋጉና ስሙኛ አሁን እናት አባታችሁ ጋር መሄድ ትፈልጋላችሁ ወስዳችኋለሁ ግን እምወስዳችሁ ምን ሲሆን ነው የሆናችሁትን በደንብ ስትነግሩኝ ነው እሺ ወስዳችኋለሁ እናት አባታችሁ ጋር ዛሬ ወስዳችኋለሁ ከዛ የሚሆነው ምንድን የሆናችሁት ማማ ማን ያመጣሽ እዚህ
መጀመሪያ ከትምህርት ቤት መውጫ ሰዓት ላይ ውጭ ወላጆችን እየጠበቅኩ እያለ አንድ ሰው መጣና የእናትሽ ዘመድ ነኝ ብሎ የራሴን መታወቂያ ይዞ መጥቶ ከዛ ተከትዮ ሲል ወደ መኪና ይዞ መጥቶ እዚያ መጣ። እየሰማችሁ መታወቂያ እስከ ማሰራት ደረጃ የደረሱ ሰዎች ናቸው ማለት ነው። አጠቃላይ ወላጆች እየሰማችሁ ነው። ምንድነው የሚሆነው? ልጆቻችሁን ለማምጣት ሰው አትላኩ። በተቻለ አቅም መስዋዕትነት ተከፍሎም ቢሆን ራሳችሁ ለመውሰድ ሞክሩ። በጣም ነው የሚያሳዝኑት። ይሄኔ እንዴት ነው ሙቀቱ? በጣም ከባድ ነው፣ ይከብዳል። ስለዚህ ሚጣይስ እንዴት ነው ወደዚህ የመጣሽው? እኔ መጀመሪያ እናቴ ልካኝ ወዲያውጭ የኔ ልጅ ለየችሁት እባክሽን ሊና ይገባናል እኮ ያለሽበት ስሜት እኮ አሁን አልተገኘም ማለት እኮ አናገኘውም ማለት አይደለም። እባክሽ ተረጋጊ። አንተ ለየው ልጅ እባክህ ንገረኝ። ለኔ ልጅ ለየው ሮባን ጥራልኝና ሊና እባክሽ እህቴ እባክሽ ተነሽና ቁጭ በይ። ተነሽ ቁጭ በይ። ወይ ደግሞ መረጋጋት ካለብሽ ውጭ ሞተሽ መቀመጥ ትችያለሽ። ይሞቃል በጣም እዚህ ትሆኛለሽ። እሺ ስለዚህ ተረጋጊ። ማማዬ ምን አልሽኝ? እንዴት ነው የወሰዱሽ? መጀመሪያ እናቴ ሱቅ ልካኝ ከቤቴ ሲወጣ ከዛ በኋላ ያዙኝና መኪና ውስጥ ከተው እዚህ አመጡኝ። አንድ አይነት ነገር ነው እየሰማን ያለነው። ማለት በመኪና ነው ሁሉም ነገር እየሆነ ያለው። ያው በእግር ልጅ ይዞ ለመሰወር አይመቻቸው ይሆናል እነዚህ ሰዎች። እኔ ብቻ እስኪ አቢ አንተስ እንዴት ነው ወደዚህ የመጣው? እነሱ አብረን ኳስ እየተጫወትን እያለን ብስኩት ልገዛላችሁ ብለው ስንሄድ ኳሳችንን ጥለን ከዛም በመኪና ወሰዱ። ከዛ እዚህ ከመጣችሁ በኋላ ምንድን ነው የሆናችሁት? ብዙ ልጅ ነበር። ከዛ የነበሩትን ልጆች ማን ነው መጥቶ የወሰዳቸው? ራሳቸው ሰዎቹ። ሌሎችም ሶስት ሰዎች ነበሩ። እየመጡ እየመረጡ ይወስዳሉ። እኔ የእውነት ሊና ዲስተርብ እያደረገችኝ ነው። እባክሽ ሊና ነይ እስኪ ይገባናል እኮ ያለሽበት ስሜት እንፈልገዋለን። መች እምቢ አልን እኛ። ሊና እባክሽ ተነሽ። እሺ በይ እባክሽ። ልጄን ቆይሽ ልጄን ፈልጉልኝ። ልጄን አምጡልኝ። እነሱ ምን ያውቃሉ? እሺ እፈልጋለሁ። እሺ እኮ አልኩ እኮ ያንቺ ልጅ ፍለጋ እኮ ነው እዚህ ድረስ የመጣ ነው። እባክሽ ሊና እባክሽ እሺ በይን እባክሽ ውሰድልኝና እባክሽ ልጄ መጀመሪያ ልጄን አምጡልኝ። ልጄ ሳልይዘት ማልሄድም። በቃ ሊና እባክሽ የኔ እናት በእናትሽ እባክህ እንትና ሮባን አጠራልኝ እኮ ሮባን። ኦኬ እሺ ተነሽ እባክሽ ተነሽ እና ይናይ አንተ ጋር ትሮጥ ሁሉ ስለዚህ ልጆች እየተፈጠረ የነበረው ነገር እያላችሁኝ ያላችሁት እናንተ ኳስ እየተጫወታችሁ በመኪና አሁን የምፈልገው እናንተ እዚህ ስትመጡ ያመጧችሁን ሰዎች ታቋቸዋላችሁ። ብታዩአቸው የሚያውቃት የለም እናንተ መሃል ማክስ የሆነ ጥቁር ነገር እንደዚህ ያረጋው ፊታቸው ላይ አርገዋል። እሺ ውዴ ከትምህርት ቤት ነው ያመጡሽ አይደለ? አንቺ አሁን ማክስ አላረጉም፣ ግን ብታዩ ታውቂዋለሽ ያመጣሽን ሰው? አታስታውሽም? ምግብ ይሰጧችኋል? ምግብ የሚሰጣችሁ ሰው አለ? በቀን አንድ ዳቦና ውሃ ብቻ ነው የሚሰጠው። ይሄን ብቻ ደግሞ አይደለም። ሽንታችን ሲመጣ ሽንት ቤት ወሰዱን ስንላቸው ካካችን መጣ ምናምን ስንላቸው አይወስዱንም። ከዛ ሌሎቹ የሆነ ትልቅ ሰው እያለ መጥቶ እዚህ ጋር ሲያዩን ትሸታላችሁ እያለን ዲቃላ ምናምን እያለ እየሰደቡን ይቀጠቅጡናል። ኢማጂን ያ ትልቅ ሰው አቶ ገዛይ ነው፣ የሮቤል አባት ማለት ነው። ስለዚህ እነዚህ ልጆች ይሄ ሰውዬ አሁን በምንም ወደኋላ የሚል አይነት ሰው እንዳልሆነ እኔ አሁን በነገራችሁ ላይ በትልቅ ሰው በሆነው ነገር ላይ ያለውን ነገር ችላ ብዬ ያለሁት ትልቅ ሰው ነው። ስለዚህ የሆነ ነገር ለመፍጠር ይሞክራል። ራሱ ትልቁ ሰውዬ ራሱን ሰርቫይቭ ለማድረግ ይሞክራል ቢጎዳም በሚል ነው ፎከስ ያደረኩት ልጆቹ ላይ። ለምን ህፃናቶች ናቸው። ከስድቡ አንፃር
እንግዲህ አሁን ትርጉሙን አያውቁትም እንጂ ዲቃላ እነዚህ ልጆች እናት አባት ከሞቀ ቤታቸው ራሱ ጎትቶ ወጥታቸው ነው የሚሰድባቸው ያለው። እንግዲህ እስቲ አሁን ከናንተ የምፈልገው ያ ሰውዬ እንደዛ እያለ ይደበድባቸዋል፣ ይመታቸዋል። የነበሩትን ልጆች መተው ከወሰዷቸው በኋላ ምግብ ስትበሉ ምግብ የሚያመጣላችሁ ሰው አንድ ነው ወይስ ሌላ የተቀያየረ ሰው ነው የሚያመጣላችሁ? የተለያዩ ናቸው። ማክስ ያደረጉና እሷን ከዚህ ውስጥ አውጥተው ምግቡን እዚህ ጋር ያስቀምጡና ከዛን እዚህ ጋር አስቀምጠዋለን። እሷ ይላሉ ይሰጡንና ይሄዳሉ ውሃ በዳው። እሺ አንቺ እዚህ ውስጥ ነበርሽ አይደል? እናንተ ደግሞ እዚህ ነበራችሁ። ማማ ለምንድን ነው እዚህ ጋር የነበርሽው? እኔ ከዛ ውስጥ አውጥተውኝ በኋላ እንወስዳታለን እሷን ብለው ገላይን አጥቦኝ ከዛ ልብስ ሰጥቶኝ እሷን በኋላ እንወስዳታለን ብለው ከዛ አውጥተው እዚህ ያደረጉ። የኔ እቺ ልጅ ያት ምን እንደምትመስል እቺን የመሰለች ልጅ እንግዲህ በዚህ አይነት እናት እኔ እኮ አሁን እነዚህ ልጆች እኮ እናታቸው አባት ሙሉ ቤተሰብ እኛም እኮ ነን እየተጨነቀን ያለነው። ስለዚህ ለእነዚህ ልጆች መፍትሄ የሚሆን ነገር ማለት እነዚህ ልጆች መፍትሄ የሚሆነው ቤተሰቦቻቸው ጋር ማድረስ ነው። ግን ከዛ በፊት ይሄ ነገር እንዲቆም እኔ አሁን የዚህ ልጅ አወሳሰድ ትምህርት ቤት ድረስ ሄደው የእሷን የወላጅ የሚይዘውን መታወቂያ አሰርተው እንጂ መቼም ከወላጅ መታወቂያ ሰርቀው አይሆንም። መታወቂያ ይዘው እስከ መሄድ ከደረሱ በልጅ ስርቆት ላይ ሞር ነው። በቃ ይሄ ቆርጠው የተነሱበት የተመቻቸው የቢዝነስ አቅጣጫ ነው ማለት ነው። ስለዚህ እኔ ብዙ ነገር ማለት አልችልም ከዚህ በላይ የእውነት በጣም ከአቅም በላይ ነው። ሙቀቱ ይሞቃል። እግዚአብሔር እውነትም ለልጅ አለ የልጅ አምላክ አለ የሚለው የእውነት ነው ማለት ነው። የሚባለው ነገር እውነት ነው። ለምን ከዚህ ሙቀት ውስጥ እነዚህን የሚያካክሉ ህፃናቶች መገኘታቸው እንቁላል የሆነ 3 ቀን ወይ 2 ቀን ቢቀመጥ የሚፈለፈልበት አይነት ነገር ነው ያለው ሙቀት። እንዲህ ነው አልላችሁም። ስለዚህ ምንድነው የምናደርገው አሁን? እናንተ የሚያስፈልጋችሁ ምንድን ነው? እናታችን ጋርና አባታችን ጋር መውሰድ ነው። ይሄን ነው የሚመስለው። ሁላችንም የምንፈልገው ከእናት ከአባቶቻቸው ከቤተሰቦቻቸው ማገናኘት ነው። እነሱ ጋር ያለውን ስሜት ደግሞ ከእናንተም ከኔም በላይ ማንም ሊረዳው አይችልም። ብቻ በኪነ ጥበቡ አቆይቷቸው የልጅ አምላክ ጠብቋቸው አግኝተናቸዋል። ምንድነው ከዚህ በኋላ የሚሆነው? የህሊና የእውነት የህሊናም ጉዳይ ነው። ውስጤን እዛ ጋር ቁጭ ብለን ሌላ የምሄድበት ጉዳይ ነበረኝ። የህሊና ያለው ነገር የሮቤል ቤተሰብ መቋጫ የለውም። ታውቃላችሁ እናቱን ሳገናኘው ከእናቱ ጋር ያለውን ነገር ጨርሰ ወደ ዘሩባቤል ወደ አባቱ እንሄዳለን ስል ደግሞ አንድ እህት ተገኝታ የእህቱ ደግሞ እህቱ በአባቷ መጎዳቷ ደግሞ ውስጤን በጣም እንትን እዛ ጋር ላስማማ ብሞክርም ነገሮችን ላቀል ብሞክርም ውስጤ ስሜት ነበርና ወዲያው ወጥቼ እዚህ አይነት ስሜት ውስጥ የገባሁት ለዛ ነው። የህሊና ልጅ ደግሞ እንፈልጋለን። የህሊናም ብቻ አይደለም ሌላም ቀሪ ልጆች አሉ። ከረዳን የእውነት ፈጣሪ አለ። እናንተም ሁልጊዜ የምትሉት ፈጣሪ እርዳችሁ ነው። በፈጣሪ እርዳታ እስካሁን ያለ ነው። ፈጣሪ ከረዳን በድንበር በኩል ወደ ሱዳን ወደ ኬንያ ምናምን የሚላኩ ልጆች እንዳሉ ሰምተናል። እግዚአብሔር አሁንም አቅሙን ብርታቱን ከሰጠን ሄደንም ባንችል ከዚህ በስልክ ኮንታክት አድርገን ካሉት ሰዎች ጋር ልጆች ካሉ ለማስመለስ እንሞክራለን። ከዚህ በኋላ የሚሆነው ሂደት ምንድነው? እነዚህ ልጆች ከጠፉ ቆይተዋል። እናት አባቶቻቸውን ባንዴ ማግኘት ይከብዳል። ሄኒ ነዲ ሮባም አለ። ምንድነው የምናደርገው የሚሆነው ማለት ነው? ሄኒዬ አንዳንድ ከተማችን ላይ ያሉ ጣቢያዎች ላይ ስልኮችን ባላችሁ ኮንታክት ትደዋወላላችሁ። ልጅ ጠፍቶብኛል ብሎ ያመለከተ ወላጅ ካለ ማለት ነው። ደግሞ እንደዛም በቂ አይደለም። አንዳንድ ሰዎች ደግሞ ትበታተኑና በየጣቢያው እየዞራችሁ ወላጅ ትፈልጋላችሁ ማለት ነው። ልጅ ጠፍቶብኛል ብሎ ያመለከተ ወላጅ እንፈልጋለን። ከዛ በኋላ የሚሆነው እነዚህ ልጆች እኛ ጋር እናስቀምጣቸዋለን። ከጣቢያው ጋር ኮንታክት እናደርጋለን። እነዛ ወላጆች አድራሻቸውን እንወስዳለን። የጠፋባቸው ልጅ ፎቶ ይዘው እኔ እኮ ጣቢያም ሄደን ብናመለክት ያው ጋሽ ገዛኸኝ እጃቸው ረጅም ብቻ አይደለም በጣም ረጅም ነው። በጣም የማይገልጸውም እና
ባለፈው አይታችኋል ቤታቸው ሄጄ የህግ አካል ሄጄ ይቅርታ ጌታዬ ብሎ የተመለሰበት ነገር ሊፈጠር ይችላል። ስለዚህ ልጅ የጠፋበት ሰው ያመለከተ ብለን ስንጠይቅ ለእሳቸው ተደውሎላቸው የውሸት ወላጅም መጥቶ እነዚህ ልጆች ደግሞ ሊቀሙን ይችላሉ። ስለዚህ ስቶሪ እንፈልጋለን። የልደት ካርድ የተሰራ አይደለም። እኛ ማጣራት በማለብን መንገድ ማንኛውንም አይነት ነገር ማጣራት እንችላለን። አጣርተን ወላጅ መሆናቸውን እርግጠኛ ስንሆን ለወላጆቻቸው እንመልሳለን ማለት ነው። ስለዚህ እዚህ ሙቀት ውስጥ አብራችሁኝ እስካሁን ስለቆያችሁ በጣም ነው የማመሰግነው። ሁለተኛ ነገር የሚሆነው ያው የመጀመሪያው በጣቢያ ያለውን ነገር አረጋግጠን አባት እናት ነን የሚሉን ሰዎች ብቻ አምነን አንሰጥ። እንዳልኳችሁ የአቶ ገዛኸኝ እጅ ከረጅምም በላይ ረጅም ነው። የምናደርገው የእነዚህ ልጆች እናት አባት መሆናቸው እርግጠኛ ሲሆን ለእናት ለአባታቸው እንሰጣለን። እስከዛ ከኛ ጋር ነው የምትቆዩት። አይደብራችሁም አይደል? እያንዳንዳችሁን ለእናት ለአባታችሁ እንሰጣለን። ሁለተኛ ነገር የሚሆነው ሮቤልና እህቱ ይመጡና ያለውን ነገር የምንጨዋወት ነው የሚሆነው። ሙቀት ገደልናቸው። እነሱንም እታች ሰዎች አሉ፣ ውረዱ ቀስ እያላችሁ እሺ። ይሄን አሳልፋቸው። ሮቤል እስኪ ልጆቹን ተቀበላቸው። አስበይ ናይስ ህፃኖችን ያሳዝኑ ሲወጣ እንግዲህ ህሊናን ያው ካንቺ የሚፈልገው መረጋጋት ይሻላል። እሺ ተረጋጊ። ዛሬ ያንቺ ልጅ አልተገኘም ማለት ከዚህ በኋላ አይገኝም ማለት አይደለም። የመጀመሪያውም እነዚህ ልጆች ጋር እንድመጣ ያደረገኝ ያንቺ ስሜት። ስለዚህ ብቻዬን ነኝ እንደ ድሮ በጠባቂ ተከብቤ ወጥቼ የማልገባበት ነገር የለም ምናምን የሚለውን አንደኛ እንድታርቂ እንድታምኝን ወንድምሽም እንዳለ ለማስረዳት ነው ይሁን ላይ ይሆን ያለው። ስለዚህ ቅድም የነበርሽበትን ስሜት ታዩ ቸሩን ያሰማን ነው አይደል ሮባ? በደም ቸር ያሰማን። ልጅሽን ለማግኘት ያብቃን። ደግሞ ምንም አይሆን እግዚአብሔር አለ። እነዚህ ልጆች እዚህ እሳት ውስጥ ተቀምጠው ምንም ሳይሆኑ እኮ ነው ያገኘናቸው አይደል? የፈጣሪ ስራ። እኔ እንኳን አሁን ለተቀመጥኩባት ደቂቃ እየተንገበገብኩ ነው አይተኸዋል። ስለዚህ እግዚአብሔር በሚያውቀው እሱ ደብቆልሽስ ቢሆን ፈጣሪ ከልሎልሽ ነው የሚሆነው። እሺ እንኳን እንደዚህ አይነት ቦታ ውስጥ አልሆነ እንደ እድሜውም የሚበቃ አይነት ቦታ አይደለም። ስለዚህ እንድትረጋጊ ነው ፈልገው። ሮባ የምትላት ነገር ካለ የምትናገረው ለተመልካቾች የምታወራው ነገር ካለ እስኪ አውራጭ። ቤተሰቦቼ በዚህ አጋጣሚ እዚህ ነገር ላይ ከጅምሩ ጀምሮ ትንሽ እኔ በስሜታዊነት የሄድኩባቸው እርምጃዎች ነበሩ። ያው ጥፋት ሆኖ የተገኙ ነገሮች ማለት ነው። የቤተሰብ ነገር ሲሆን ትንሽ አስቸጋሪ ነው። አንዳንዴ እንደዚህ አይነት ነገሮች ማድረግ እንደሌለብህ አሁን ዶክተሮች ቤተሰብን ማከም አይችሉም ብዙ ጊዜ ያው እንትን ለማለት ማለት ነው። ቅርበቱ ሕክምናውን እንትን ልትሳሳት ይችላል ሙያ እና በእኔም ያ ነው የገጠመኝ። በክትትሌ የቤተሰብ ነገር ሲሆን ትንሽ ስሜታዊ ነገሮች አጥቅተውኝ ነገሮችን ገሸሽ ብዬ ተውኩልክ። ለዛም አንተ በብዙ ይዘዋል ክትትሉን ከኔ በተሻለ በጣም በተሻለ ሁኔታ እና ለዛ ነው ዝምታን የመረጥኩት። ቤተሰቦቼ አዲስ እንግዳ የመሰልኩት ለዛ ነው ሆነ ብዬ ነው። ግን አሁን እህቴን ማግኘቴ ሌላው አዲስ ነገር ነው በህይወቴ ውስጥ ዘራችን መብዛቱ። ያው የእናቴ ልጆች አሁን ደግሞ የእናቴ ልጅ ላይ አግኝቻለሁ። ነገሮች ይስተካከላሉ ብዬ አስባለሁ። እሷም ልጅ ወልዳለች። ህፃኑን በሰላም እናገኘዋለን ብዬ ተስፋ አደርጋለሁ። ሁሉዬ አሁን አንቺም ልጁን እናገኘዋለን በጸሎት ተስፋ ሳንቆርጥ። እሺ ልጃችንን እንፈልጋለን። ልጄን ሮቢ ያደራልሽ ችግር የለም። ልጃችንን እንፈልጋለን። ነገሮች ይስተካከላሉ ሙሉ በሙሉ በጣም እርግጠኛ ነኝ። ይሄን ከፈጣሪ በታች ዴቮ እናንተም አላችሁ። በቃ ይሄን ነው ልክ የምችለው። እማዬም በጉጉት እየጠበቀች ነው ልጃችን ይዘን እንመለሳለን ብላ። እሺ
ትንሹ ደግሞ ይመለሳል በእርግጠኝነት። እሺማ አታልቅሽ። ስለዚህ ውድ ተመልካቾቼ ምንድነው የሚሆነው ማለት ነው? የትም አይሄድም፣ የእውነት የትም አይሄድም። እነዚህ ልጆች ከዚህ ማዳን ከቻለን የህሊና ልጅ በህይወት ከማግኘት የሚያግደን ነገር የለም። መልካሙን እንመኝ። አሁን ልጅ ነውና ህፃን ነው። እቺ ልጅ ናት። እንደኛ ትልቅ ሰው እንዳልመስላችሁ። እንደኛ ማለት ብዙ ነገር አላየችም። ምን አየች? እናቷ ጋር ችግር አየች። ከዛ አባቷ ጋር ለማሳደግ ልጇን ሄደች። ከዛ ልጇን ጥላ መጣች። ከዛ ልጇን መፈለግ ላይ ናት። ምንም ያየች ልጅ አይደለችም። ነገ መልካም ጊዜ የሚጠብቃ ልጅ ናትና እግዚአብሔር መልካሙን ያጋጥመን። ልጇን በሰላም እንድናገኘው መልካም ፍቃዱ ይሁን ነው የምላችሁ። እናንተም የራሳችሁን ምኞት እንግዲህ እስኪ ተመኙላት። እናንተውን ለህሊና መልካም ምኞታችሁን እንድትመኙልን ነው ፈልገው። ህሊና ማለት የምትፈልጊው ነገር ካለ ለተመልካቾች መናገር የምትፈልጊው ነገር ካለ እስኪ እድሉ ልስጥሽ። እኔ ልጄን ነው ፈልገው። ልጄ እንደምንም ብላችሁ ልጄን አምጡልኝ። አንድ እናት ልጇ ከጠፋባት ጥያቄዋ ከዛ ውጪ ሊሆን አይችልም። መብላት መጠጣቷ ጉዳዩዋ አይደለም። ልጇና ልጇ ነው ጉዳዩ። ስለዚህ የዚችን እናት እንባ አብረን ለማበስ እንዘጋጅ። እናንተም ጭምር ነው። እኔና ሮቤል እና ሄኒ ሌሎች ሰዎች አይደሉም። እናንተም አብራችሁ አግዙን። ስለዚህ ሮባዬ የምትላቸው ነገር ከሌለ ከዚህ በኋላ የቀሩን ስራዎች ለመስራት ዝግጁ ነው መሆን ያለብን። እኔ እናንተ ብዙ ማውራት ያለብን ነገር አለ። የምትላቸው ነገር ካለ በልና እኔም ያቸው ምንም ምለው ነገር የለም። ቤተሰቦቼ ጸልዩልን። እዚህ ቤተሰብ ውስጥ የተፈጠረው ነገር በጣም ብዙ ነገር ውጥንቅጥ ውስጥ ነው የገባነውና ጸልዩልን። ነገሮች እንዲስተካከሉ እግዚአብሔር እንዲረዳን በደም ጸልዩልን። ከጎናችን ሁሉ እናንተም ያው እንደተለመደው በቃ ላይክ፣ ሼር፣ ሰብስክራይብ ያርጉ። እንግዲህ ላልደረሰ ሼር በማድረግ ያድርሱ። እንግዲህ ቀጣዩን ደግሞ እየተከታተልን ነገሮችን እንደርስበታለን። ፈጣሪ ይርዳን። እናንተም ጸልዩ አደራ። ውድ ተመልካቾች እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ በማስቀመጥ አብራችሁን መሆናችሁን አሳዩን ማለት ነው። አልቆመም። የዚህ ቤት ታሪክ ገና ነው፣ ይቀጥላል። አብራችሁን ቆዩ። እስካሁን ስለነበረን ቆይታ እናመሰግናለን።